ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘንላችሁ ቀርበናል። አበይት ዜናዎች በማስቀደም እንጀምራለን። በአማራና በትግራይ አዋሳኝ አካባቢዎች ለቀናት የዘለቀው ግጭት አሁንም ተባብሶ መቀጠሉን ነዋሪዎችና የአካባቢው ባለስልጣናት ገለጹ። ሰሞኑን በወልቃይትና በጠለምት በኩል የነበረው እንቅስቃሴ በአሁኑ ወቅት ደግሞ በራያ በኩልና በአፋር ክልል ተስፋፍቶ መቀጠሉ ተገልጿል። በቀዳሚነት ይዘነዋል። በትናንትናው ዕለት ወደ ትግራይ ክልል የተለያዩ ከተሞች የተሰረዘው የአየር መንገድ በረራ በዛሬው ዕለት ለሁለተኛም ጊዜ ቀጥሏል የተባለው። በጉዳዩ ላይ የኢትዮጵያ አየር መንገድ፣ የፌዴራል መንግስትና የክልሉ ጊዜያዊ አስተዳደር የሰጠው መረጃ የለም። ዝርዝር መረጃን አካትናል። ስምረት ፓርቲ ህወሓት የፕሪቶሪያውን ስምምነት በይፋ አፍርሷል አለ። በወቅታዊ የክልሉ ጉዳይ ላይ መግለጫ ያወጣው ስምረት ፓርቲ የትግራይን ህዝብ የፍትህና የመብት ጥያቄዎች ለበለጠ ፖለቲካዊ አጀንዳው መሸፈኛ እያደረገው ነው ሲል የሰሞኑን ግጭት በተመለከተ ባወጣው መግለጫ ህወሓትን ተጠያቂ አድርጓል። በዝርዝር እናስደምጣቸዋለን። የተፈጠረው ውጥረት እንዲረግብና ወደ ሰላም እንዲያመራ ጥረት እናደርጋለን ሲሉ የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ተናግረዋል። የጀነራል ታደሰ ወረደ ንግግር በሰዓቱ ዜናችን አካትነዋል። በትግራይ ክልል አሁን ላይ ያለው ሁኔታ በሚገኙ ባንኮች የጥሬ ገንዘብ እጥረት ማጋጠሙ ተገለጸ። ከአሁን በፊት 50 ሺህ ብር ጥሬ ገንዘብ ማውጣት ሲቻል የነበረበት ሁኔታ የጥሬ ገንዘብ በማጋጠሙ ወደ 10 ሺህ ብር ዝቅ እንዲል ተወስኗል ተብሏል። ይህንን ተከትሎም በተለያዩ ከተማዎች ከፍተኛ የሆነ ሰልፍ እየታየ ነው። የሰዓቱ ዜናችን አካል ነው። በትግራይና በአማራ ክልሎች መካከል ውዝግብ በሚነሳበት ጠለምት አካባቢ ሰሞኑን የተኩስ ልውውጥ መደረጉን ተከትሎ በወልቃይት የታጣቂዎች እንቅስቃሴ መኖሩን፣ በራያ በኩል የነበረው ኮማንድ ፖስት አላማጣ ከተማ ለቆ በመውጣቱ እስራት መበራከቱን የቀድሞ አመራሮችና ነዋሪዎች ገልጸዋል። ከትናንት ጀምሮ በምዕራብ ጠለምት አንበሳ መቃብርና በምስራቅ ጠለምት ደግሞ ሚጫራ በተባሉ ልዩ ቦታዎች በፌዴራል መንግስትና በትግራይ ኃይሎች መካከል የተኩስ ልውውጥ ተደርጓል ሲሉ ተናግረዋል። የሰው ህይወት አልፏል። የነዋሪው እንቅስቃሴ ተገድቧል። የተከዜን መንገድ ጭምር ትግራይና አማራን ክልሎች የሚያገናኙ መንገዶች ተዘግተዋል። በወልቃይት አካባቢ ወታደራዊ እንቅስቃሴ ያለ ሲሉ አስረድተዋል ነዋሪዎቹ። በአማራ ክልል ስር በሚተዳደረው የሰይቱ ሁመራ ዞን አስተዳዳሪ አቶ አሸተ ደምለው ስለ ወቅታዊ ጸጥታ ሁኔታው በተመለከተ ጥያቄ ቢጠየቁ ምላሽ ከመስጠት ተቆጥበዋል ተብሏል። በትግራይ በኩል ግን ስማቸው እንዲጠቀስ ያልፈለጉ አንድ የወረዳ አመራር በጸለምት በኩል የተኩስ ልውውጥ ተደርጓል ሲሉ ገልጸዋል። በተያያዘ መረጃ በአማራና ትግራይ ክልሎች መካከል የወሰን ይገባኛል ጥያቄ ለዓመታት በሚነሳበትና የዘንድሮ የጥምቀት በዓል ባልተከበረበት አላማጣ ከተማ የነበረው የኮማንድ ፖስት ከተማውን ለቆ መውጣቱን የከተማዋ የቀድሞ 2 ከንቲባዎችና ነዋሪዎች አረጋግጠዋል። በኮማንድ ፖስት እንድትተዳደር ከመደረጓ በፊት ከተማዋን በከንቲባነት ያስተዳደሩት አቶ ኃይሉ አበራም አላማጣ ያለው ኮማንድ ፖስት ለቋል፣ ሰውም ሌሊቱን እየታፈነ ነው እያደረው ብለዋል። ሰው እንደ አዲስ እየተፈናቀለ እግሩ ወደ መራው እየሄደ ነው። ይሄ የሆነው ሌሊት ላይ ጀምሮ ነው። ሌሊቱን መከላከያና ፌዴራል ፖሊስ ካላማጣ ከተማ ለቆ ሲወጣ የህወሓት ታጣቂዎች ንጹሃኑ ማፈንና ማሰሩን አጠናክሮ ነው የቀጠሉት ሲሉ ገልጸዋል። የቀድሞ የትግራይ ጊዜያዊ አስተዳደር የአላማጣ ከተማ ከንቲባ ተደርገው የተሾሙት አቶ ዝናቡ ደስታ በበኩላቸው ጦርነትን ብቻ እንደ መፍትሄ አድርጎ የሚወስደው የቲፒኤልኤፍ ቡድን ሲሉ የገለጹት አካል አሁንም ወደ ጦርነት ሊያስገባን ላይታች እያለ ነው ሲሉ ወቅሰዋል። ከ2-3 ቀናት በፊት በጸለምት ወረዳ ውጊያ ተቀስቅሷል። እናት ረዲታ ሁለተኛ አምባዋ ሳይደርቅ የሚጋብዝ ጦርነት አውጀው ወጣቶችን ለመከራ ጋብዘዋል። በደቡባዊ ትግራይ ዞንም ተመሳሳይ ጦርነት ደመና ነው ያለው ሲሉ ተናግረዋል። በአንዳንድ አካባቢዎች ከደመና አልፎ ወደ ግጭት ተገብቷል። ለምሳሌ በወጅራት አካባቢ ዛሬ ጠዋት የመድፍና ሞርታር ተኩስ ልውውጦች ነበሩ ብለዋል። ይህንን ትንኮሳ የጀመረው ህወሓት የሚመራው ቡድን ነው ሲሉም ገልጸዋል። አንዱ ይህን ነገር የሚያስተባብረው በስም በጊዜያዊ አስተዳደሩ የተቀመጡ አካላት ናቸው። ሁለተኛው የቲፒኤልኤፍ ድርጅት አመራሮች ናቸው። ሶስተኛ ከኮር በላይ የሰራዊት አመራር ተብለው ከቲፒኤልኤፍ አመራር ጋር የአንድ ሳንቲም ሁለት ገጽታ ሆነው የሚሰሩ አሉ። እነዚህ ናቸው ትግራይ ላይ ጦርነት እንዲነሳ የሚፈልጉ ሲሉ ተናግረዋል። አቶ ዝናቡ አክለውም እነዚህ ኃይሎች ትናንትና ከትናንት ወዲያ ተሰብስበው የአላማጣ ኮማንድ ፖስት ኃይልና አፍነን ማስቀረት አለብን ብለው ለዚህ ዝግጅት ሲያደርጉ መረጃ ደርሷቸው ነው መከላከያና ፌዴራል ፖሊስ ወይም ኮማንድ ፖስቱ ትናንት ሌሊት ሙሉ በሙሉ ከተማውን ለቆ ወጣው ብለዋል። ከተማውን ለቀው በወጡበት ሰዓት ወዲያው ሌሊቱን ዝርፊያ ሲካሄድ ያደረው የመንግስት መስሪያ ቤትም ኮማንድ ፖስት ሲጠብቅ የነበር ተዘርፏል። የግለሰቦቹም ሀብት እየተዘረፈ ነው ያደረው ብለዋል። ይህ አልበቃ ብሏቸው የተለያዩ የፖለቲካ አመለካከት ያላቸውን ከ10 በላይ ሰዎችን አስረዋቸዋል። በአስራዎች የሚቆጠሩ ሰዎች ናቸው ዛሬ እየታደኑ እየታሰሩ የዋሉት ሲሉ ተናግረዋል። ከዚህ ውጭ በአካባቢው የጦርነት ወሬዎች እየተወሩ ነው። ህዝቡ እንዲሸበር፣ እንዳይንቀሳቀስ፣ እንዲሸማቀቅ ኬላ በኬላ አድርገውታል ሲሉ አስረድተዋል።
አቶ ዝናቡ አክለውም አላማጣ ከተማ በዚህ ድባብ ነው ያለችው። የጸጥታ ችግር አለ። ማን እንደሚመታ ማን እንደሚገለ አይታወቅም። የጦርነት ስጋት አለ። ብረት የታጠቁ ቀማኛዎች ተደራጅተው የፈለጉትን የሚያደርጉበት ድባብ ነው ያለው። ህዝቡ ትልቅ ጭንቀትና ስጋት ውስጥ ነው፣ በተለይ ህጻናት፣ እናቶች እና ሽማግሌዎች ሲሉ አስረድተዋል። አክለውም የፌዴራል ኃይል ጊዜ ሳይሰጥ ቶሎ ብሎ ደርሶ ህዝቡን ከእንደዚህ አይነት ክፉ መከራ መታደግ አለበት ሲሉ ምክረ ሀሳባቸውን ለግሰዋል። አስተያየታቸውን የሰጡ ነዋሪዎችም ሆኑ አመራሮች በተለይ በሁለቱ ክልሎች ውዝግብ በሚነሳባቸው አካባቢዎች የሚስተዋሉት ወቅታዊ ወታደራዊ እንቅስቃሴዎች በመንግስትና በህወሓት መካከል የለየለት ሌላ ዙር ጦርነት እንዳያስከትሉ ስጋት እንደፈጠረም፣ በትግራይ ክልል በተለያዩ ከተሞችም እስራትና አፍና እንደተበራከተ በመግለጽ መፍትሄ እንዲሰጥ ጠይቀዋል። የኢትዮጵያ መከላከያ ሰራዊትና የፌዴራል ኃይሎች ካላማጣና ኮረም ከተሞች መውጣታቸውን ተከትሎ ነዋሪዎች ለደህንነታቸው በመስጋት እየሸሹ መሆናቸው ተገልጿል። ግጭት ይቀሰቀሳል በሚልና ታጣቂዎች የሚወስዱት እርምጃ ስጋት ፈጥሮብናል ያሉት ነዋሪዎች ወደ አጎራባች አካባቢዎች በመጓዝ ላይ መሆናቸውን ገልጸዋል። የአላማጣ ነዋሪ እንዲሁም የአካባቢው ባለስልጣንና በትግራይ ጊዜያዊ አስተዳደር ስር የአላማጣ ከተማ ከንቲባ የነበሩት አቶ ዝናቡ በከተማው ውጥረት መኖሩንና ነዋሪዎች እየሸሹ እንደሚገኙ አብራርተዋል። ስማቸው እንዳይጠቀስ የጠየቁ ግለሰብ ደግሞ ከአላማጣ ሸሽተው ወደ ቆቦ ሜዳቸውን አስረድተዋል። አብዛኛው ወጣት እየወጣ ያለው ታፍኖ ወደ ጦር ሜዳ እንዳይሰለፍ ለማምለጥ ነው፣ ሁሉም መሸሽ ነው የሚፈልገው ሲሉ አክለዋል። ኮማንድ ፖስቱ ማለትም የመከላከያ ሰራዊትና ፌዴራል ፖሊስ ራሳቸውን ብቻ መታደግ ጀምረዋል። እነሱ ካምፓቸውን ለቀው ወጥተዋል። ህዝቡም በእግሩ መውጣት ጀምረዋል ነው ያሉት። በትናንትናው ዕለት ሐሙስ ጠዋት በአንድ መኪና የወጡ ሰዎች እንደነበሩ ጠቅሰው አሁን መኪናም ታግዷል፣ አያስወጡም፣ ንብረትም ይዞ መውጣት አይቻልም ሲሉ ተናግረዋል። የከተማው ነዋሪዎች ከባለፈው ሮብ ማለትም ጥር 20 2018 ዓ.ም ጀምሮ በእግራቸው እንደወጡ ገልጸዋል። በእግር ጫካ ለጫካ ነው ህዝቡ እየወጣ ያለው፣ አሁን ደግሞ የጫካውን መንገድ ሰምተው ዘግተውታል ሲሉ ተናግረዋል። የፌዴራል የጸጥታ ኃይሎች ወደ ጥሙጋ አፈግፍገዋል ነው የተባለው። ባላማጣ ከተማ የተለያዩ የአስተዳደር ቢሮ ሰራተኞች ወደ አንድ ቦታ መሰብሰብ መጀመራቸው ከተሰማ በኋላ ወደ ማታ አካባቢ የትግራይ አመራሮች ተቋሞቹን መቆጣጠር ጀምረዋል ተብሏል። መከላከያ ሰራዊትና የፌዴራል ኃይሎች ሮብል በወቅቱ ምንም አይነት ተኩስ አልነበረም። ነገር ግን ታጣቂዎቹ የመንግስት ቢሮ ሲቆጣጠሩና ባንዲራ ሲሰቅሉ ወደ ላይ ተኩስ ይሰማ ነበረ። የተኩስ ልውውጥ አልተካሄደም። አርሚ 24 እና አርሚ 33 የሚባሉት በከፍተኛ ቁጥር እየገቡ ነው ብለዋል ነዋሪዎቹ። በሁለቱም ወገን ያለው የመንግስት መዋቅር ፈርሷል። ኮማንድ ፖስት ነበር የሚያስተዳድረው ብለዋል የቀድሞ ባለስልጣን። አክሎም አሁን ሙሉ በሙሉ ሰራዊቱ ስለወጣ ታጣቂዎች ሙሉ በሙሉ ተቆጣጥሮታል ብለዋል። ዘረፋም አልፎ አልፎ እየተፈጸመ እንደሆነ ገልጸው ብዙ ነዋሪ ወደ ቆቦና ወልዲያ ከተማ ሸሽቶ ገብቷል ሲሉ አስረድተዋል። በአካባቢው ምንም አይነት ተኩስ እንዳልነበረ ገልጸው የትግራይ ኃይሎች የተለያዩ አርሚዎችን ሲያስጠጉ ስለነበር የፌዴራል ኃይሎች ኃይላቸውን ለመሰብሰብ ብለው ከስፍራው መውጣታቸውን አስረድተዋል። በአካባቢው ያለው ሁኔታ ወደ ግጭት የሚያመራ ይመስለኛል ያሉት አቶ ዝናቡ ሰራዊቱ አሁን ላይ ወደ ቆቦና ጮቢ እየተባለ በሚጠራው አካባቢ መስፈሩን አስረድተዋል። የህወሓት ታጣቂዎች ከነዚህ አካባቢዎች በተጨማሪም በአፋር በኩል ጥቃት መክፈታቸው ተሰምቷል። በአፋር በኩል መጋሌ ቶንሳ ቀበሌ የከባድ መሳሪያ ድብደባ መጀመሩን ምንጮች አስታውቀዋል። አንድ አካባቢው ነዋሪ ትናንት ምሽት ላይ የከባድ መሳሪያ ድብደባ መፈጸሙን አረጋግጠዋል የተባለው። ይህ በእንዲህ እንዳለ የኢትዮጵያ አየር መንገድ ወደ ትግራይ ክልል የሚያደርገውን በረራ ዛሬም ለሁለተኛ ቀን አግዶታል። በትላንትናው ዕለት ጥር 21 ቀን 2018 ዓ.ም ወደ ትግራይ ክልል የተለያዩ ከተሞች የሚደረጉ በረራዎች መቋረጣቸው አይዘነጋም። ወደ መቀሌ፣ ሽረና አክሱም ከተሞች የሚደረጉ የአየር በረራዎች በዛሬው ዕለትም መቋረጣቸው ተገልጿል። ከበላይ አካል በመጣ ትዕዛዝ ነው በተባለበት በዚህ የበረራ ስረዛ በርካቶች ከጉዞ እንደተስተጓጎሉ የታወቀ ሲሆን አንዳንድ ነዋሪዎችና የዓለም አቀፍ ድርጅት ሰራተኞች ከክልሉ ለመውጣት ጥድፊያ ላይ እንዳሉ ተገልጿል። ነገና ከነገ ወዲያ ለሚደረጉ በረራዎች እስከ ቅርብ ጊዜ ድረስ የኢትዮጵያ አየር መንገድ በድረገጹ ላይ ቲኬት ሲሸጥ እንደነበር ተገልጿል። የኢትዮጵያ አየር መንገድ ምንጮች የመቀሌና የአክሱም የዛሬ በረራዎች እንደማይኖሩ አረጋግጠዋል ነው የተባለው። የኢትዮጵያ አየር መንገድ ለአንድ መንገደኛ የበረራ መሰረዝን በተመለከተ የላከው ኢሜል እንደሚያሳየው ከሆነ በረራው ላልተወሰነ ጊዜ መራዘሙን ያስረዳል። ከክልሉ የተደረገው ቋሚ በረራ ከትናንት በስቲያ ማለትም ሮብ ምሽት 3 ሰዓት ተኩል ላይ ከመቀሌ ወደ አዲስ አበባ የተደረገው ነው ተብሏል። ከበረራው በተጨማሪም የኢትዮጵያ አየር መንገድ የስልክ ጥሪ ማዕከል የሆነው 6787 ሁሉም የትግራይ በረራዎች እንደታገዱ አረጋግጧል ተብሏል። ሮብ ዕለት ከተደረገው የመጨረሻው በረራ ቀደም ብሎ የበረራ ቁጥሩ ኢቲ 299 የሆነ የመቀሌ አዲስ አበባ መደበኛ በረራ እንደነበር ያረጋገጡት ምንጮች አንድ መደበኛ ያልሆነ በረራ ከመቀሌ ተደርጎ እንደነበርም አረጋግጠዋል። የአየር በረራ እገዳውን በተመለከተ ከምን ጋር የተያያዘ እንደሆነ እስካሁን በትግራይ ክልል ጊዜያዊ አስተዳደርም ሆነ በፌዴራል መንግስት እንዲሁም ጉዳዩ በሚመለከተው የኢትዮጵያ አየር መንገድ በኩል በይፋ የተሰጠ መግለጫ የለም።
ይህ በእንዲህ እንዳለ በክልሉ የሚንቀሳቀሰውና ከህወሓት የተገነጠለው ስምረት ፓርቲ በትናንትናው ዕለት ባወጣው መግለጫ የህወሓትን ድርጊት አውግዟል። የስምረት ፓርቲ ባወጣው በዚሁ መግለጫ ህወሓት የፕሪቶሪያውን ስምምነት በይፋ አፍርሷል ብሏል። የስምረት ፓርቲ በዚሁ መግለጫው የህወሓት አመራር የፕሪቶሪያውን የሰላም ስምምነት በይፋ መጣሱንና ወደ ግልጽ ጦርነት መሸጋገሩን አስታውቋል። ቡድኑ የትግራይን ህዝብ የፍትህና የመብት ጥያቄዎች ለጠበበ ፖለቲካዊ አጀንዳው መሸፈኛ እያደረገ ነው ሲል ፓርቲው ወንጅሏል። የጦርነት ትንኮሳን በተመለከተም ቡድኑ በዚህ ሳምንት በጸለምት አቅጣጫ የጦርነት ትንኮሳ መጀመሩንና ይህም የድሃ ልጆችን ለጥይት ራት የሚያደርግ ታሪክ ይቅር የማይለው ስህተት መሆኑን ፓርቲው ገልጿል። ህወሓት ከተጠያቂነት ለማምለጥ ሲል ከሻዕቢያ ወይም የኤርትራ አመራር ጋር በሚስጥር በመላላክና በመተባበር የፕሪቶሪያውን ውል አፍርሶ ቀጠናውን ወደ ሁከት እየመራው መሆኑ ስምረት በመግለጫው ጠቁመዋል። እስከ አማራና አፋር ክልሎች የሚደርስ መጠነ ሰፊ ጥቃት ለመሰንዘር ዝግጅቱን ማጠናቀቁንና ቀደም ብሎ ደብቋቸው የነበሩ ከባድ መሳሪያዎችን እያወጣ መሆኑ በመግለጫው ጠቅሷል። ለጦርነት ዝግጅት እንዲረዳው በማዕድና በተፈጥሮ ሀብቶች ላይ ዝርፊያ እያካሄደ መሆኑና አንዳንድ ባለሀብቶችም በዚህ ወንጀል እየተሳተፉ መሆኑን ፓርቲው ገልጸዋል። የስምረት ፓርቲ ለክልሉ ወጣቶችና ሰራዊት ባቀረበው ጥሪ በወጣቶች ሞት ጦርነት ጀምሬ ወደ ድርድር ገባለሁ የሚል ከንቱ ስሌት ቁሟል ሲል ገልጸዋል። የክልሉ ወጣቶች ራሳቸውን ከዚህ የባርነት ጦርነት ሲል ከገለጸው ጦርነት እንዲያድኑና የሰራዊቱ አባላትም ለውጭ ኃይሎች ተላላኪ ለሆነው ቡድን መሳሪያ እንዳይሆኑ ሲልም በመግለጫው አሳስበዋል። የተፈጠረው ውጥረት እንዲረግብና ወደ ሰላም እንዲያመራ ጥረት እናደርጋለን ሲሉ የጊዜያዊ አስተዳደሩ ፕሬዝዳንት ጀኔራል ታደሰ ወረደ ተናግረዋል። ጉዳዩን በተመለከተ ጀኔራል ታደሰ ወረደ ምላሽ ሰጥተዋል። የተፈጠረው ውጥረት እንዲረግብና ወደ ሰላም እንዲያመራ የሚቻለው ሁሉ ይደረጋል ብለዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀኔራል ታደሰ ወረደ የክልሉ ኢንቨስትመንት ኮሚሽን በትናንትናው ዕለት ምሽት ላይ ባዘጋጀው የአዲስ ሎጎ ምርቃት ስነ ስርዓት ላይ ተገኝተው ባደረጉት ንግግር አሁን ያለው ግጭት እንዲረግብ የበኩላቸውን ጥረት እንደሚያደርጉ አስታውቀዋል። መሰረታዊ የንግድ ሸቀጦች ላይ የዋጋ ጭማሪ ለማድረግ አስቻይ ሁኔታ የለም ሲሉ ተናግረዋል። የጊዜው አስተዳደሩ ባወጣው መግለጫ ሸማቹ ተረጋግቶ እንዲገበያይ በማሳሰብ ተቀባይነት የሌለው የተጋነነ ዋጋ ጭማሪ የሚያደርጉት ስስታሞች ሲል የገለጻቸው ነጋዴዎችና ደላሎች አደብ እንዲገዙ አስጠንቅቋል። አስተዳደሩ ወቅታዊ ሁኔታውን ለግል ጥቅማቸው ለመዋል በማሰብ የተጋነነ ዋጋ ጭማሪ በሚያደርጉ ነጋዴዎች ላይ ህጋዊ እርምጃ እንደሚወስድም ዝተዋል። በትግራይ ክልል አሁን ላይ ያለው ሁኔታ በሚገኙ ባንኮች የጥሬ ገንዘብ እጥረት ማጋጠሙ ተገለጸ። አሁን ላይ በክልሉ በጥሬ ማውጣት የሚቻለው ገንዘብ ከ2000 ብር በላይ ከፍ እንዳይል ተገልጿል ተብሏል። አንዳንዶቹ ሲስተም የለም በሚል ምክንያት ጥሬ ገንዘብ መስጠት ያቋርጧል ነው የተባለው። ክልሉ ፍጹም መረጋጋት መጎናጸፍ ቢያቅተው ባለፉት 3-4 ቀናት ያለው ሁኔታ ግን ዳግም ጦርነት ያንዣበበ አስመስሎታል። ከጥር 18 2018 ዓ.ም ጀምሮ በሰሜን ምዕራብ አካባቢዎች የግጭት ምልክቶች መታየታቸው ህዝቡን ከፍተኛ ጭንቀት ውስጥ አስገብቶታል ነው የተባለው። በትግራይ ያለውን መጥፎ የጦርነት ስሜቱን ተከትሎ በተለይ ከመቀለ ውጭ በሚገኙ የክልል ከተሞች ከባንኮች ጥሬ ገንዘብ መጥፋት ከጀመረ ሰነባብቷል የተባለው። ከባንክ በቀን እስከ 50 ሺህ ብር በኤቲኤም ደግሞ እስከ 10 ሺህ ብር ማውጣት የሚፈቅደው የብሔራዊ ባንክ አሰራር መስራት ካቆመ ቀናቶች ተቆጥረዋል። የእንዳስላሴ ሽረና አካባቢዋ ኤቲኤም ማሽኖች ስራ ካቆሙ ሰነባብቷል ተብሏል። ረጅም ወረፋ በመጠባበቅ በባንክ ገብቶ በጥሬ ገንዘብ ማውጣት የሚቻለው 2000 ብር ብቻ ነው ተብሏል። ሁኔታው በጦርነት ስጋት የመጣ ነው የተባለ ሲሆን ከመቀለ ውጭ ባሉ ከተሞች የታየው የጥሬ ገንዘብ አቅርቦት እጥረት ወደ ዋና ከተማዋ ድረስ ዘልቆ ነዋሪዎችን ማስጨነቅ ከጀመረ ቀናት ተቆጥረዋል። በመቀለ በሚገኙ የመንግስትና የግል ባንኮች ከወትሮ በተለየ በጥሬ ገንዘብ ፈላጊዎች ተጨናንቀው ቢታዩም ባንኮቹ ለማስተናገድ ተቸግረዋል ተብሏል። በርካታ የኢትዮጵያ ንግድ ባንክ ቅርንጫፎች ሲስተም የለም በሚል ምክንያት ከአገልግሎት ውጭ ሆነው ሲውሉ ጥቂቶቹ ለአንድ ደንበኛ 2000 ብር ብቻ ሲሰጡ ነበር ነው የተባለው። ጥቂት የግል ባንኮች ጠዋት ላይ የብሔራዊ ባንክን አሰራር በመከተል እስከ 50 ሺህ ብር ጥሬ ገንዘብ መስጠትና በኤቲኤም ማሽን ማስተናገድ ቢጀምሩም በተገልጋይ ብዛት ከሰዓት በኋላ 10 ሺህ ወደ መስጠት ወርደዋል ተብሏል። ሁኔታው ተረጋግቶ በቢሊዮን የሚገመት ከባንኮች ውጭ ያለው ብር ካልተመለሰ በሚቀጥሉ ቀናት ጥሬ ገንዘብ ከባንክ የማውጣት አገልግሎት ሊቆም ይችላል የሚል ስጋታችን የባንክ ባለሙያዎች ተናግረዋል። በወቅታዊ ሁኔታ ተያይዞ የመቀለ ከተማ በርካታ ነዋሪዎች ምግብና ምግብ ነክ እቃዎች በስፋት ሲገዙ የተስተዋለ ሲሆን እንደ ዘይት በመሰሉ በቆዩ የመግዣ ዋጋ በአንድ ባለ 5 ሊትር እስከ 500 ብር ጭማሪ ተስተውሏል ተብሏል።
የመቀሌ ከተማ አስተዳደር ነጋዴዎችን አስጠነቀቀ። ከተማ አስተዳደሩ በበሬ ወለደ ወሬ በመሰረታዊ ሸቀጦች ላይ የዋጋ ጭማሪ በሚያደርጉና ህዝቡን በሚያሳስቱ ሰዎች ላይ እርምጃ እንደሚወስድ አስጠንቅቋል። ጠላቶቻችንና አጋሮቻቸው በሴራ ህዝባችንን ለማዳከም የጥፋት ቀስትን ቀጣይነት አድርገው ሲጠቀሙበት ቆይተዋል ብሏል። ይህ በዋናነት ሊፈታ የሚችለው ፍትህና ሰብአዊ መብቶችን የሚያረጋግጥ ስራ ሲኖርና ለህዝባችን ንብረትና ሀብት ውድመት ተጠያቂነትና ተገቢ ፍትህ ሲገኝ እንዲሁም ፍትሃዊ ስርዓት ሲፈጠር ነው ማለቱን ቦርከና በትግርኛ ከወጣው መግለጫ መመልከት ችሏል። በሌላ በኩል እንደ ህዝብ እያጋጠምን ያሉ ችግሮችን በህግና በስርዓት እንዲሁም በፓርቲ ጥንቃቄ ማሸነፍ አስፈላጊ ነው ብለዋል። በመሆኑም የከተማዋ ነዋሪዎች ምክንያታዊ ያልሆነ የዋጋ ጭማሪ እንዲከላከሉ እንዲሁም ደግሞ ስርዓት ለማስጠበቅ በሚደረገው እንቅስቃሴ ውስጥ የበኩላቸው ሚና እንዲወጡ አሳስበዋል። ይህን አጋጣሚ በመጠቀም በህዝባቸው ላይ የዋጋ ጭማሪ የሚያደርጉት ስግብግብ ያላቸው ነጋዴዎችና ደላሎች ለህዝባቸው እና ለክልሉ ጥቅም ሲሉ ራሳቸውን እንዲያስገዙ አጥብቀን እናሳስባለን ብለዋል። የከተማ አስተዳደሩ ይህንን በማይከተል ማንኛውም ሰው ላይ አስተዳደራዊና ህጋዊ እርምጃ እንደሚወስድ አስጠንቅቋል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናችን ተጠናቀቀ። ጤና ይስጥልን።